ሰላም እንዴት ናችሁ ተማሪዎች? የዛሬው ደግሞ ካለፈው ኢትዮጵያና የአፍሪካ ቀንድ ካየንበት ወደ እምነቶቹ ነው የምንሄደው። እምነቶቹ ወደ ኢትዮጵያና ወደ አፍሪካ ቀንድ እንዴት እንደገቡ ነው የምናየው። ያሉት እምነቶችን ከአገር በቀሉ ጀምረን ሌሎች እምነቶችን አብረን የምናይበት ይሆናል። ወደ ትምህርቱ እንቀጥላለን ማለት ነው። የመጀመሪያው ኢንዲጂኒየስ ሪሊጅን ነው። ኢንዲጂኒየስ ሪሊጅን practiced predated monotheistic religion in Ethiopia. They often shared features such as belief in supreme being identified with the sky. አገር በቀሉ ኢንዲጂኒየስ ሪሊጅን ሞኖቴስቲክ ሆነው ቀደም ብለው እስልምና ወር ክርስትና ወር ጁዳይዝም ከመግባታቸው በፊት የነበሩ አገር በቀል እምነቶች መሆናቸውና አንድ ሱፕሪም ቢንግ አንድ የበላይ እንዳለ አንድ አምላክ እንዳለ አይደንቲፋይ ያደረጉ እምነቶች መሆናቸውን የምናይበት ነው። በዚሁ በኢንዲጂኒየስ ሪሊጅን ስር የመጀመሪያ የምናየው ዋቄፈና ነው። ፕራክቲስድ ባይ ዘ ኦሮሞች ኤክሰርሳይዝ ፕራክቲስ ያደርጉት የነበረ ኢት ፎከስ ኦን ዘ ዋቃ ዘ ኢንፊኒት ኤንድ ኦምኒ ፕሬዘንት ክሬተር። ምንድነው? አሁን ዋቄፈና እምነቱ ነው። ዋቃ አምላኩ ነው። ሄሪቲዝ ዋቃ አምላኩ ነው። ዋቄፈና እምነቱ ነው። ኦምኒ ፕሬዘንት ክሬተር ነው። የትም የሚገኝ ዋና ፈጣሪ ነው ማለት ነው። ዲቪኒቲ ኮልድ አያና አር ማኒፌስቴሽንስ ኦፍ ዋቃስ ክሪኤቲቭ ስፕሪት። አሁን መለኮታዊነቱ የማን የዋቃ በምን ይገለጻል? በአያና። አያና ምንድን ነው? ስፕሪት ነው፣ መንፈስ ነው። ስለዚህ የዋቃ መኖሩ ወይም መለኮታዊነቱ በምን ይገለጻል ማለት ነው? በአያና። አያና ምንድን ነው? ስፕሪት መንፈስ ነው። መገለጫው ዋቃ በመንፈስ የሚገለጽበት በአያና አማካኝነት ነው ማለት ነው። ስፒሪቹዋል ሊደርስ አር ቃሉ ሜል፣ ቃሊቲ ፊሜል። ሃይማኖታዊ መሪዎቹ ማለት ነው። ለወንዱ ቃሉ፣ ለሴቷ ደግሞ ቃሊቲ ተብለው ይጠራሉ። ስፒሪቹዋል ሊደርስ ናቸው። ዛር አማኙንና ፈጣሪያቸውን የሚያገናኙ ድልድዮች ማለት ነው። የናዘር ወርድ በሌላ አነጋገር ቃሉና ቃሊቲ። ኦን ዲስ ኮንቴክስት ከዚህ ጋር አብሮ ተያይዞ የምናገኘው ነገር ምንድን ነው? አባሙዳ ነው። አባሙዳ is a spiritual leader whose blessings are sought through pilgrimage. አባሙዳ መንፈሳዊ መሪ ሆኖ ባረኮቱ ብሌሲንጉ ፒልግሪሜጅ ተደርጎ ወይም መንፈሳዊ ጉዞ ተደርጎ የሚገኝ ነው። የአባሙዳ ስፒሪቹዋል ሊደር ነው። ባረኮቱ ወይም መባረኩ ወደሱ በመሄድ ወደ መንፈሳዊ ጉዞ በማድረግ ወደ አባሙዳ በመሄድ የሚገኝ ባረኮት ነው ማለት ነው። ሌላ ሞኖቴይዝም ሪሊጅን ጁዳይዝም ኤንድ ክርስቲያኒቲ ነው። ሞኖቴይዝም ማለት ቢሊቪንግ ኢን ዋን ጋድ ማለት ነው። ሞኖቴይዝም ማለት ሞኖ ማለት ዋን ስለሆነ ማለት ነው። ሞኖቴስቲክ ሪሊጅን ማለት ቢሊቪንግ ኢን ዋን ጋድ ማለት ነው። ፖሊቴስቲክ ሲሆን ደግሞ ቢሊቪንግ ሜኒ ጋድ ማለት ነው። ስለዚህ እነዚህ ሁለቱ አሁን ጁዳይዝም እና ክርስቲያኒቲ ሞኖቴስቲክ ናቸው፣ ሞኖቴይዝም ናቸው። ቢሊቪንግ ኢን ዋን ጋድ ማለት ነው። አንዱ ጁዳይዝም ነው። ኢንተርድ ኢን ኢትዮጵያ አዝ ኤርሊ አዝ 8th ሴንቸሪ ቢሲ። ወደ ኢትዮጵያ የገባው በ8ኛ ክፍለ ዘመን አካባቢ ነው ተብሎ ይገመታል። ጁዳይዝም ትራዲሽን ሊንክስ ኢትስ ኢንትሮዳክሽን ቱ ዘ ሌጀንድ ኪንግ ሰለሞን ኤንድ ኩዊን ሼባ ሚኒሊክ ዘ ፈርስት። አሁን ትራዲሽኖች እንደሚያመለክቱት ጁዳይዝም ወደ ኢትዮጵያ የገባው እና የተዋወቀው ከሌጀንድ ከንግሥተ ሳባ እና ከንጉሥ ሰለሞን ጋር ነው ይላል። ወረድ ብሎም በኋላ ይገልጸዋል። ጁዳይዝድ ፒፕል ኦፍ ኢትዮጵያ ቤተ እስራኤል። ጁዳይዝድ ፒፕል ቅድም የጁሾቹ ናቸው ያልኩት፣ ቤተ እስራኤል በአማርኛ ስናመጣው ማለት ነው። ክሌምድ ዲሴንት ፍሮም ሚኒሊክስ ዘ ፈርስት ኢዝ ኮምፓኒየንስ ኦር ጁሽ ፍሊንግ ዘ ባቢሎንስ ካፕቲቪቲ ኢን ዘ 6th ሴንቸሪ። በትራዲሽን እንደሚነገረው መጀመሪያ ንግሥተ ሳባ ወደ ጠቢቡ ሰለሞን እንዴት እንደሄደች ወደ ጠቢቡ ሰለሞን ለመጎብኘት ሄዳ ሚኒሊክ ዘ ፈርስት የሚባለውን አርግዛ መጣች፣ እዚህ ወለደች የሚባል ሌጀንድ አለ። ባይብል ላይ እንትን ይለዋል። ለሂስትሪ ስለማይሆን ነው ሌጀንድ ብሎ እንትን የሚያደርገው። ከእሱ ጋር ተያይዞ ነው ወደ ኢትዮጵያ የገባው ነው የሚባለው ትራዲሽኖች እንደሚያመለክቱት። ሚኒሊክ ዘፈርስት የንግሥተ ሳባ ልጅ የጠቢቡ ሰለሞን ልጅ ማለት ነው። አባቱ ለመጎብኘት ለሁለተኛ ጊዜ በሄደ ጊዜ እሱን ለመሸኘት አብረው የመጡ ናቸው ኦር ከባቢሎን በተሰደዱ ጊዜ የወጡ ናቸው ተብሎ ይገመታል። በዛ ጊዜ ወደ ኢትዮጵያ መጣን ብለው የእነሱ ትራዲሽን ያወራል። የማን? የቤተ እስራኤሎቹ። ይህ ቅድም የገለጽ የቤተ እስራኤሎቹ ወይ ጁዳይዝድ ፒፕል የምንላቸው ማለት ነው። ክርስቲያኒቲ ነው ሌላው ሞኖቴስቲክ። ኢንትሮዲስድ ኢን ዘ 4th ሴንቸሪ ኤዲ ፍሮም ዘ ኢስተርን ሜዲትራኒያን ሪጅን። በ4ኛው ክፍለ ዘመን ወይም በ330 ማለት ነው። ኤዛና በኋላ እናገኘዋለን። ራሱ ንጉሥ ኤዛና ከሜዲትራኒያን ሪጅን በመጣ
ሰውዬ ክርስትና እንደተቀበለ የምናውቀው ነው እና ከእሱ ጋር ተያይዞ የገባ መሆኑን የሚያመለክተው ይኸው ኪንግ ኤዛና አብርሃ አፍተር ባፕቲዝም ከተጠመቀ በኋላ አብርሃ የተባለው ኮንቨርትድ ባይ ፈርሚናጢዮስ ኦር ፈርሚናጠስ ቢኬም ዘ ፈርስት ቢሾፕ። ይህ ሰውዬ ኤዛናን ወደ ክርስትና የለወጠ ኮንቨርት ያደረገ ነው። ፈርሚናጠስ የመጀመሪያው የአክሱማይት ቢሾፕ ነው፣ ጳጳስ የነበረው ሰውዬ ነው። ዳዘር ኢሹ ዘ ስፕሪድ ኦፍ ክርስቲያኒቲ ነው። ክርስትና እንዴት እየተስፋፋ እንደመጣ ለማየት ነው። ክርስቲያኒቲ ዋዝ አዶፕትድ ቮለንተሪሊ ባይ ዘ ከርት ፈርስት ዘን ግራጁዋሊ ስፕሪድ ቱ ዘ ኮመን ፒፕል ማለት ነው። እኛ ሀገር ክርስትና እንደ ሮማውያን መሰደድ አልነበረበትም። ክርስትና ስለ በመቀበላቸው ምክንያት ሮማውያን ክርስቲያኖችን ያሰድዱ ነበር። እኛ ሀገር ግን አልነበረም። ቮለንተሪሊ በፈቃደኝነት መጀመሪያ ቤተ መንግስት ውስጥ ከዛ በኋላ ወደ ተራው ህዝብ እንደተስፋፋ ነው የምናውቀው። ሁለተኛ ዘ ናይን ሴንትስ አራይቭድ ፍሮም ዘ ኢስተርን ሮማን ኤምፓየር ስፕሪዲንግ ክርስቲያኒቲ አሞንግ ዘ ፖፑሌሽን። ሁለተኛው ደግሞ ለክርስትና መስፋፋት ከፍተኛ አስተዋጽኦ ያደረጉት የዘጠኙ ቅዱሳን ወደ አክሱም ወይም ወደ ኢትዮጵያ መምጣት ነው። እነዚህ የመጡበት ዋናው ምክንያት ክርስትናን ለማስፋፋትና የሃይማኖት መጽሐፍትን ከግሪክ ወደ ግዕዝ ለመተርጎም ነው። ሶስተኛው ዘ ኢስታብሊሽድ ሞኖቴስቲክ ኢንስቲትዩሽን ኤንድ ጌይንድ ፕሮቴክሽን ፍሮም ሶቨሪንስ። ኤኒዌይ በኢትዮጵያ ውስጥ ክርስትናን ተቀበል ተብሎ የተገደደም በክርስትና በመቀበሉም የተሰደደም የለም። እነዚህ ዘጠኙ ቅዱሳን ወደ ኢትዮጵያ የመጡት ሞናስቲክ ኢንስቲትዩሽን ማለት ቸርችና ገዳም ማቋቋም እና ከማህበረሰቡ ምንም አይነት የግዴታ የማስገደድ ነገር አልደረሰባቸውም። ተከብረው ተጠብቀው ነው የቆዩት ማለት ነው። ዘጠኙ ቅዱሳን አንደኛ ሜጀር ኮንትሪቢዩሽን ዜይ ዌር ክሩሻል ኢን ዘ ትራንስሌሽን ኦፍ ሆሊ ባይብል ኢንቱ ግዕዝ፣ መጽሐፍ ቅዱስን ወደ ግዕዝ መተርጎም ነው። ሴንት ያሬድ ኢዝ ክሬዲትድ ዊዝ ክሬቲንግ ዘ ኢትዮጵያን ቸርች ሊትሬጅ ኤንድ ሃይመን። ይሄ የኛ ነው። የያሬድ የቸርች ሙዚቃዎች የምንላቸው የመዝሙሮቹ ዜማዎቹ ምናምኖቹ የኛ ናቸው። ይሄ የኛ የራሳችን ነው እንጂ ከሌላ ቦታ ወይም ከምናምን ያመጣ ወይም ከባይብል የኮፐትነው ጉዳይ አይደለም። ይሄ የኛ የራሳችን ነው፣ የቅዱስ ያሬድ ነው። ሞኖቴዝም አናዘር ቬሪ ኢምፖርታንት ሞኖቴስቲክ ሪሊጅን ኢስላም፣ እስልምና ነው። ሌላው በኢትዮጵያ አካባቢ የነበረ ያለ ሪሊጅን እምነት ማለት ነው፣ ሞኖቴስቲክ ነው። ኢስላም ዋዝ ፕሪችድ ባይ ዘ ፕሮፌት መሐመድ ስታርቲንግ ኢን ዘ ፈርስት ሴንቸሪ ኤዲ። እስልምና እንደምናውቀው መጀመሪያ የተሰበከው አስተምህሮቱ የመነጫው ወይም በማን ነው? በነቢዩ መሐመድ ነው። ኢን 615 ኤዲ persecuted followers of the prophet including his cousin ጃፋር immigrated to አክሱም the first ሂጅራ። ይኸውን የሚያከራክር ጉዳይ ነው። በ615 ኤዲ ፕሮፌት መሐመድ በቆረያሾች ሲሰደዱ ተከታዮቻቸውን ወደ አክሱምን ልከዋል። በማን መሪነት? ጃፋር አቡ ታሊብ በሚባል ወደ አክሱም ልከዋል። አሁን ዘፈርስት ሂጅራ ነው። ይሄ የሚያከራክር ነው። ዘፈርስት ሂጅራ ከመካ ወደ መዲና ነው። ይሄኛው አንዳንድ የታሪክ ጸሐፊዎች በ615 ከመካ ወደ አክሱም የተደረገውን የመጀመሪያው ሂጅራ ነው ብለው ሊከራከሩበት ይችላሉ። የመጀመሪያው ሂጅራ ነቢዩ የሌሉበት ሊሆን አይገባም። ስለዚህ የመጀመሪያው ሂጅራ ከመካ ወደ መዲና 622 ነው። ይሄ ዘፈርስት ሂጅራ ሊባል አይችልም። ዘ አክሱማይት ኪንግ ዌልካምድ ኤንድ ፕሮቴክትድ ዘ ሙስሊምስ። እነዚህ ነቢዩ መሐመድ የላኳቸውን ስደተኞች ከ615 እስከ 628 ቆይተዋል በአክሱም። ስለዚህ እስልምናን ፕራክቲስ እንዲያደርጉ እምነታቸውን እንዲያደርጉ ተፈቅዶላቸው በአክሱም ቆይተዋል ማለት ነው። አንላይክ ኤልስዌር እስላም ኢንተርድ ኢትዮጵያ ፒስፉሊ ዲዩ ቱ ዚስ ፕሮቴክሽን። እንደ ሌላው ቦታ ሳይሆን ለምሳሌ እስልምና የተስፋፋው በጂሃድ ነው፣ በእስላሚክ ሆሊዋር በሚሉት እስልምና በሌሎቹ አካባቢ። በኢትዮጵያና በአፍሪካ ቀንድ ግን እስላም ፒስፉሊ ነው፣ በሰላማዊ መንገድ ነው። ባይ እስላሚክ ክሊሪክስ ወይም በእስልምና ሰባኪዎችና በእስላሞች አማካኝነት ትሬድ አዘሚንስን ንግድን እንደ መንገድ ተደርጎ የተስፋፋ እንጂ ዜር ወዝ ኖ ጂሃድ ኢን ኢትዮጵያ። ዘ ፕሮፌት መሐመድ ኦርደርድ ሂዝ ፎሎወርስ ኖት ቱ አታክ ኦር ኮንቨርት ኢትዮጵያንስ ባይ ፎርስ። ይኸው ቁርአኑ ራሱ ይከለክላል። ፕሮፌት መሐመድ ከልክለዋል። ኖት ቱ ኮንቨርት ዘ ኢትዮጵያን ፒፕል ባይ ፎርስ ቱ እስላሚክ ሪሊጅን ነው የሚለው። ኢትዮጵያኖችን ወደ እስልምና በኃይል እንዳትለውጡ ብለው ከልክለዋል። ቁርአንም ይከለክላል። 3 እስላም ስፕሪድ ሌተር ስሩ
ትሬድ ሩትስ ፕራይመርሊ ዘ ዳህላክ አይላንድ ኢን ዘ ሬድ ሲ ኤንድ ዘ ፖርት ኦፍ ዘይላ ኤንድ ገልፍ ኦፍ ኤደን። አሁን እነዚህ ጌትዌይ ናቸው። በኋላ ነው ሌተሮን እስላም መንገዶቹ እስልምና በዋናነት የገባው አንዱ በዳህላክ ነው። በኋላ የምንገልጽ ሆነ ዳህላክ ደሴቶች ላይ ከዛ በኋላ ወደ ውስጥ ዲፕ ከዳህላክ ከሬድ ሲ ኮስት ማለት ነው ወደ ውስጥ አልገባም። ምክንያቱም ወደ ውስጥ ቢገባ እስልምና ሰባኪዎቹ አዲስ እስልምና ተከታይ ሊያገኙ አይችሉም። ለምን? ክርስቲያን ሆነዋል ቀድመው ማለት ነው። ሬድ ሲ ኮስት ማለት ነው። ይሄ በዳህላክ ማለት አንዱ ሩት ይሄ ነው። በዳህላክ በሬድ ሲ ኮስት ማለት ነው። ፖርት ኦፍ ዘይላ ገልፍ ኦፍ ኤደን ማለት ነው። በገልፍ ኦፍ ኤደን ሁለተኛውን ሜን ጌቱ ይሄ ነው። ዋነኛው መንገድ ዋነኛው እስልምና የገባበት ወደ ኢትዮጵያ ይሄ ዘይላ ፖርት ነው። በዘይላ ፖርት አማካኝነት ነው። እሺ ከዛሬው ትምህርት በዚህ እንጨርስና ከዛሬው ትምህርታችን ጋር የሚገናኝ አንዳንድ ጥያቄዎች እንስራና እንለያያለን ማለት ነው። ነምበር 1 ኢን ዘ ኦሮሞ ኢንዲጂነስ ሪሊጅን who holds the position of spiritual leader whose blessing are sought during ጂላ ሴሬሞኒ። ጂላ ሹመት ነው ባይዘው እዛ መጽሐፋቸው ላይ በጂላ ሴሬሞኒ ላይ ብሌሲንጉን የሚሰጠው ማን ነው ጥያቄው። ኤ አባ አረጋዊ ይላል። አሁን አባ አረጋዊ ብሎ ጂላ ጋር መቼም ትሄዳለችው። ቢ አባ ሙዳ፣ ሲ ቃሉ፣ ዲ ዋቃ። ይሄ ጋድ ነው ብለናል። ቃሉ ቄስ ነው ብለናል። ሲሚላር ቱ ቄስ ይሻላል ብለናል። አባ ሙዳ ኢዝ የሴሬሞኒ። ሁለተኛ ጥያቄ ክርስቲያኒቲ ዋዝ ፈርስት ኢንትሮዱስድ ኢንቱ ኢትዮጵያ ኤንድ አዶፕትድ አዝ ስቴት ሪሊጅን ኢን ኤ ዓመተ ምህረት ነው ሴንቸሪ የሚጠይቃቸው ፈርስት ሴንቸሪ ቢሲ፣ ቢ 7 ሴንቸሪ ኤዲ፣ ዲ 4 ሴንቸሪ ኤዲ፣ ዲ 8 ሴንቸሪ። ሶ የትኛው ነው ፈርስት ሴንቸሪ ኤዲ 7 ሴንቸሪ? አሁን እነዚህን መቼም አትመርጡም ብዬ ነው። 330 ማለት አራተኛው ክፍለ ዘመን ማለት ነው። ዘ ሜን ሪዝን ፕሮፌት ሙሐመድ ቹዝ አክሱም አዝ ሪፊውጅ ዴስቲኔሽን ፎር ሂዝ ፐርሲኩትድ ፎሎወርስ ኢን 615 ኤዲ ወዝ። ለምንድን ነው ፕሮፌት ሙሐመድ አክሱምን ለተከታዮቻቸው የተሰደዱትን ወደ አክሱም እንዲሄዱ የመረጡበት ምክንያት ምንድን ነው ጥያቄው። ኤ አክሱም ዋዝ ኖን ፎር ኢትስ ትሬድ ዌልዝ። አክሱም ለበንግድ ሀብቷ የታወቀች ስለሆነች ይላቸዋል። ቢ ዘ ፕሮፌት ቢሊቭድ ሂዝ ፎሎወርስ ውድ ቢ ኬርድ ፎር ኢን ኤ ላንድ ዌር ክርስቲያኒቲ ዋዝ ፕራክቲስድ። ሲ አክሱም ሃድ ኤ ፓወርፉል ሚሊተሪ ቱ ፕሮቴክት ዘም። ዲ ዘ ኪንግ ኦፍ አክሱም ዋዝ ኦልሬዲ ፎሎወር ኦፍ ኢስላም ይላቸዋል። ዘ ፕሮፌት ቢሊቭድ ሂዝ ፎሎወርስ ውድ ቢ ኬርድ ፎር ኢንላንድ ዌር ክርስቲያኒቲ ዋዝ ፕራክቲስድ። ስለምን እዛ ወደ ክርስትና የተቀበሉ ሰዎች አሉ፣ ነገር ግን የእናንተን ሃይማኖት በሰላም ፕራክቲስ እንድታደርጉ ይፈቅዱላቸዋል ብለው ስላመኑ ነው ወደ አክሱም የላኳቸው። ጠንካራ ወታደር አክሱም ስላለሁትና ሊጠብቋቸው ስለሚችሉም አይደለም። እስልምና የተቀበሉ የአክሱም ነገስታት ስለነበሩም አይደለም። እንደውም በአራተኛው ሴንቸሪ ቅድም ያወራ ነው ክርስትና ተቀበሉ ነው። አክሱም ወዘን ፎር ትሬድ ሀብት ስላላቸው እንዴት ፕሮቴክሽን ሊያደርጉ ይችላሉ? ሶ ዘ አንሰር ኢዝ ቢ። ኦኬ፣ በሚቀጥለው ፕሮግራም እስከምንገናኝ ሰላም ሁኑልኝ። ቻው።